እፎይ ለህግ ይቅርብ የምትሉ ሰዎች ቅድሚያ እነዚህን የእናንተው ልጆች ለህግ አቅርቡና ከዛ በኋላ እፎይን የምርም ወንጀል ሰርቶ ከሆነ ለህግ ማቅረቡን እኛም እንተባበራቸዋለን። እስኪ አርምታቸው እነዚህ ልጆች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ ማለት ነው። ስለዚህ ኢየሱስ ክርስቶስ እዚህ ጋር በሁለቱም ዋጅቷል ማለት ነው። ውሸት ደግሞ ዲያብሎስ የሚያደርግ ከሆነ ኢየሱስ ክርስቶስ ዲያብሎስ ነበር። በመቀጠል ደግሞ ኢየሱስ ክርስቶስ እጁን ሳይታጠብ የሚበላ በሽተኛ የአእምሮ ችግር አክል የነበረበት ሰው ነው ማለት ነው። ስለዚህ ይሄ በዚህ ሰውዬ መመራትን በፍጹም የሚቻል ሰው አይደለም። ስለዚህ ነው ሰዎች ክርስቲያኖች አሁንም የኢየሱስ ክርስቶስን እብደት ለማስቀጠል እየተሯሯጡ የሚገኙት ማለት ነው። ወሰላሙ አለይኩም ክርስቲያኖች። እንግዲህ የኢየሱስ ክርስቶስን እብደትና ውሸት የጳውሎስን ቅዠት ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። አላችሁ ነው ያንተ አምላክ ኢየሱስ ለአንድ ሰዓት ያክል ከንፈር ስሟል፣ የትልቅ ሰውን ከንፈር። ያንተ አምላክ ጌ ነበረ፣ ወንድ ለወንድ የሚሳሳም ማለት ነው። ገድለም አጽዮን ማማይ አንቺ የሸርሙጣ ልጅ እፎይ ለህግ ይቅረብልን የምትሉ አካላት ቅድሚያ እነዚህን ሰዎች ለህግ እንዲቀርቡ አድርጉ። እጅግ በጣም ለበርካታ ዘመናት በእስልምና ያሉ በጣም ብዙ ሰዎች ክርስትናን እጅግ በጣም ሲነቅፉ፣ ሲያንቋሹ፣ ሲሳደቡ ኖረዋል። በዚህም ዘመን ልክ እንደዚህ እየተሳደቡ ነገር ግን እነርሱ መጽሐፍቶቻቸውና ትምህርታቸው ሲነካ አትንኩብን፣ ለህግ ይቅረብልን፣ ካልተገደለ የሚባለው ነገር ፍጹም ሊቀር ይገባል። ይሄ እጅግ በጣም የቀረ በዚህ በ21ኛው ክፍለ ዘመን ድረስ እንዴት እንደመጣ ራሱ አላውቅም። የእኛ እምነት አይነካ፣ እኛ ግን ስለ እናንተ ሃይማኖት እንደፈለግን እናውራ ማለት ምን ማለት እንደሆነም አይገባኝም። ያንተ እምነት የሚከበረው የኔን እምነት ስታከብር ነው። የኔን እምነት እየሰደብክ የኔን ጌታ የማመልከውን አምላክ እየሰደብክ አንተ ግን እምነት ሲነካ፣ አንተ ግን ስለ እምነት ሲወራ ካልተገደለልኝ የምትል ከሆነ ይህ ፍጹም ጤነኝነት አይደለም። ያለነው ኢትዮጵያ ውስጥ ነው። ኢትዮጵያ ደግሞ ህገ መንግስታዊ ሀገር ናት። ኢስላሚክ ስቴቶች ላይ ሄዳችሁ ይህንን በእስላም ህግ የምትመራ ሀገር ላይ ሄዳችሁ ይህንን ህግ ማስከበር ትችላላችሁ። እኛ ብቻ ስለሌላው ሃይማኖት እንደፈለግን እንሳደብ እንናገር፣ እነርሱ ግን ሌላው ግን ስለኛ መናገር የለበትም የሚለውን ነገር እዛ ስፍራ ማክበር ትችላላችሁ። እዚህ ግን እናንተ ስለኛ ሃይማኖት እንደፈለጋችሁ እየተሳደባችሁ፣ እኛ ግን የእናንተን ሃይማኖት የእናንተን አስተምሮ ስንነካ ግን በዚህ ልክ መጮ እጅግ በጣም አስፈላጊ ያልሆነ ነገር ነው። ዛሬ እፎይ ቢታሰር እንደነዚህ አይነት ልጆችን ካላስቆማችሁ፣ የራሳችሁ ልጆች ካላስቆማችሁ በቀር እንደ እፎይ አይነቶች ደግሞ እጅግ በጣም ገና በርካታ ሆነው ተነስተው የባሰ በእስልምና ላይ ያለውን እያንዳንዱ ነገር እያነሱ ይነቅፋሉ፣ ይተቻሉ። ስለዚህ መከበርን ከፈለጋችሁ ሲጀመር ሌላውን እምነት አክብሩ። ሌላውን እምነት ሳታከብሩ ክብርን አትሹ። ምን አይነት ክብር ነው የምታገኙት? ሌላውን እምነት ሳታከብሩ በሰፈራችሁበት መስፈሪያ ነው የሚሰፈርላችሁ። ስለዚህ ሌላውን እምነት አክብሩ። መጀመሪያ የእናንተ እምነት እንዲከበር በእናንተ እምነት ውስጥ ሆነው እንደዚህ በዚህ ልክ የሌላውን እምነት የሚያንቋሹና የሚሰርቡ ሰዎችን ቅድሚያ በግልጽ ወጣችሁ ተቃወሟቸው። በግልጽ ወጣችሁ እስኪ ለህግ አቅርቧቸው። ከዛ ያኔ እኛም እንተባበራችኋለን። ወንጀል የሰሩ ሰዎችም ለህግ እንዲቀርቡ እኛም እናግዛችኋለን። ሰላም ክርስቶስ ይብዛላችሁ። ከወንድማችን እፎይ ጋር በተያያዘ አንዳንድ በጣም የሚያስገርሙ ነገሮች እዚህ ቲክቶክ ላይ ያየው ነው። እስቲ ግልጽ አድርጉልን። ሙስሊሞች በእናንተ ሳይድ ያሉ መምህራን ማለት በኡስታዝ ደረጃ በመምህራን ደረጃ ያሉ የተለያዩ ሰዎች ይሄን ያልኩት ለምንድን ነው? ለምሳሌ እፎይ መምህር አይደለም። በዚህ ቤተክርስቲያናችን ውስጥ እስልምናን በራሱ እንደው የሚያጠና ከዛ በላይ ያነበበውን የሚያካፍል አይነት ወንድም ነው። በእስልምናው ሳይድ ግን በኡስታዝ ደረጃ በመምህራን ደረጃ ያሉ ሰዎች ሳይቀሩ አምላካችን ላይ እንዴት እንደሚሳለቁ እግዚአብሔርን አምላካችንን ጌታችን ኢየሱስን እንዴት እንደሚሳደቡ ሳትሰሙ ቀርታችሁ ነው ወይስ በእኛ ሳይድ ቢሳደቡም ችግር የለውም፣ በእናንተ ሳይድ ግን የሆነ እንደው ቅር የሚያሰኝ ነገር ከተሰማ አይ እንደው እንነሳለን የሆነ አምባገነን እንሁን አይነት ነገር ነው እንዴ? እንዴት ነው እየታሰበ ያለው? ልክ ለእንደዚህ አይነት ነገር እኮ ለመቆም ልክ ስትነሱ መጀመሪያ እናንተው ቤት ያሉ ልጆችን በመቆንጠጥ መምህራንም ቢሆኑ ኡስታዞችን ቢሆኑ በመከልከል በዛ ነው ባይዜ ሊጀምር የሚገባው። ለምን ይሄንን ያልኩት የተወሰነ ቪዲዮችን አሳያችኋለሁ፣ አብረን የምናይ ይሆናል። ወደዛ ቀጥታ ከመግባቴ በፊት ግን አስቀድሜ አንድ ነገር ልናገር። በክርስትና ውስጥ ያሉ እንደዚህ ዲስከሽኖች ወይም እንደዚህ ውይይቶች ምናምን ከማንም ጋር እናደርገው ከእስልምና ጋር የሚሆን ከሌሎችም ጋር ይሁን
በፍቅር መሆን አለበት፣ በየዋህነት መሆን አለበት፣ በፍርሃት መሆን አለበት የሚለው የኔ ብቻ ሳይሆን የክርስትና ፕሪንሲፕል ነው። በቃ ከዚህ ፕሪንሲፕል መውጣት አንችልም፣ ግልጽ ነው። ይሄ ፕሪንሲፕላችን ነው። ስሜታዊ የሆነን ብንወጣ ራሱ ቃሉ ይጎትተናል። ማለት ቅዱስ ጴጥሮስ በመጀመሪያ መልእክቱ ምዕራፍ 3 ቁጥር 15 ላይ የተናገረው ነገር አለ። ዳሩ ግን ጌታን እርሱም ክርስቶስን በልባችሁ ቀድሱት ይልና በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ለመመለስ ዘወትር የተዘጋጃችሁ ሆኑ ይልና ነገር ግን በየዋህነትና በፍርሃት ይሁን ይላል። በየዋህነትና በፍርሃት ይሁን። ዘወትር ለመመለስ ዝግጁ መሆን አለባችሁ፣ ግን በየዋህነት በፍርሃት መሆን አለበት። ሰውን አይደለም፣ እግዚአብሔርን በመፍራት ዝቅ በማለት በትህትና፣ በዚህ ሁሉ ውስጥ ነፍሳትን ለክርስቶስ ለመማረክ ማለት ነው። አንዳንዴ ስሜታዊ ሆነን ከዚህ ፕሪንሲፕል ወጣ ስንል ይሄው ቃሉ ግን ጎትቶ ደግሞ ወደዛው ሊመልሰን ይገባል። ስለዛ ለዚህ ፕሪንሲፕል ተገዢ መሆን አለብን። ይሄ በቃ በኤርሲያናችን ውስጥ የሁላችንም አቋም ነው። ስለዛ በፍርሃት በየዋህነት በፍቅር በዛ ውስጥ ምንድነው ከኔ ተማሩ እኔ በልቤ ትሁት ነኝ ላለው ጌታ ነፍሳትን እንማርካለን ማለት ነው። እንደዛ አለበለዚያ ነፍሳትን መማረክ አንችልም። መጫጫ ብቻ ነው የሚሆንብን። ይህ እንዳለ ሆኖ ግን ለምሳሌ የሙስሊም መምህራን ወይም ኡስታዞች አምላካችንን በምን ደረጃ እንደሚሳደቡ እስቲ እንስማቸውና እንመለስ። ኦሆላና ኦሆሊባ ሸርሙጦች ናቸው። እግዚአብሔር አግብቷቸዋል፣ ልጆች ወልዶባቸዋል። መልሱን አምጣ። ዝሙት ነው አይደለም? ይሄ አስወጣው። ይሄንን ባለጌ ዝሙት ነው አይደለም? አንተ ባለጌ ደደብ፣ የመጨረሻ ውሻና አንተ እኮ እኔ ልክ ነግሬሃለሁ ቴሌግራም ላይ ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት። እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄንን በወንጀል በእርግጥ ይሄንን የሚወነጅል የሆነ የፍትሐ ብሔር ህግ አለመኖሩ ነው እንጂ ይሄ ወንጀል ነው፣ ያስከስሳል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ያሳፍራል። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ ነው በጣም። አምላክ ጌ ነበረ ወንድ ለወንድ የሚሳሳም አየሁ። ይሄን አምላክ ይታያል። አየህ፣ ይሄን ሽማግሌ አየኸው? ይሄን ሽማግሌ ከዚህ ሰው ግን በክርስትና ዓለም እግዚአብሔር ስለጠጣና ስለሰከረ ብቻ ጀግና ይባላል። ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ጀግና ሊባል አይችልም። እንግዲህ እንደሰማችሁት ነው። ሙስሊም ኡስታዞች መምህራን ሳይቀር በምን ደረጃ እግዚአብሔር ላይ እንደሚናገሩ እንግዲህ ተመልክታችኋል። ያውም የተናገሩት ሁሉ እነሱ ባሉት መንገድ መጽሐፍቶቻችን ላይ የሉም። እነሱ ባሉት መንገድ የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። የሆነች ቃል ይሰባሉ፣ ለራሳቸው ታሪክን ይፈጥራሉ። እነሱ ባሉት መንገድ ያልተቀመጠን ነገር ነው እንደዚህ የሚሉት። ቀርበ መልስ ከተባልኩ እኔ ለምሳሌ ልመልስ እችላለሁ። እዚህ ጉዳይ ላይ ቀርበ መልስ ከተባልኩኝ እኔ ቀርቤ ልመልስ እችላለሁ። ልክ እንደዚህ ሁሉ ወንድማችን ወይም እዛ በእስልምና ውስጥ የሌለ ነገር እንኳን የተናገረው ይሄ ትልቅ ስህተት ስለሆነ ቀርቦ እንዲመልስ ጠይቁት፣ መጠየቅ አለበት። እሱም አይ እኔ ከዚህ ላይ አግኝቻለሁ ከዚህ ላይ አግኝቻለሁ ብሎ ማስረጃ ማቅረብ አለበት። እንግዲህ ብዙ ጊዜ እንደሚናገረውም ከሆነ ማስረጃ አቀርባለሁ ይላል እሱ። ስለዚህ ይጠይቅ። ባይሆን ግን በሌለ ነገር በዚህ ደረጃ ግን ሙስሊም መምህራን ኡስታዞች እንዲህ ሲናገሩ ስለነበረ ይህንንም እያያችሁ ይህንን ስታጸዱ ነው ከዛ በኋላ ሌላውንም ለመጠየቅ ሞራሉንም ሊታገኙ የሚገባው ነው። ቆየ ነው።